ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በግዳጅ ምልመላ ሳቢያ የአንድ ወጣት ሕይወት ማለፉ ተሰማ። በሱዳን የሚገኙ ስደተኞችም ከፍተኛ እንግልት እየደረሰባቸው መሆኑ ተገልጿል። በትግራይ ክልል ውቅሮ ማራይ በተባለ አካባቢ አንድ ወጣት በግዴታ አልመለመልም በማለቱና ለመሸሽ በመሞከሩ ምክንያት በጽንፈኛው የህወሓት ታጣቂዎች በጥይት ተመቶ ሕይወቱ ማለፉ ተሰምቷል። ድርጊቱ በአካባቢው ነዋሪዎችና በተጎጂው ወገኖች ዘንድ ከፍተኛ ሀዘንንና ቁጣን የቀሰቀሰ ሲሆን በግዳጅ የሚደረገው የሰራዊት ምልመላ በሲቪሉ ማህበረሰብ ላይ እያደረሰ ያለው ጫና ከፍተኛ ደረጃ ላይ መድረሱንም አመላካች ሆኗል። በሱዳን የሚገኙ ኢትዮጵያውያን ስደተኞች ለከፍተኛ የገንዘብ እገታና እንግልት መጋለጣቸውም ተነግረዋል። ይፋ በተደረገው መረጃ መሰረት በሱዳን ገዳሪፍ ግዛት ስር በሚገኘው የኡምራ ክባ የስደተኞች መጠለያ ጣቢያ የሚኖሩ የትግራይ ተወላጅ ኢትዮጵያውያን ስደተኞች ላይ የሚፈጸመው በደልና እንግልት ከመቼውም ጊዜ በላይ ተጠናክሮ ቀጥሏል። በመጠለያ ጣቢያው የነጋዴዎች ማህበር በሚል ሰበብ ስደተኞች የሚያንቀሳቅሷቸው የተለያዩ የንግድ ተቋማት እንዲዘጉም በጽንፈኛው ህወሓት ተደርጓል። ከእነዚህም መካከል የምግብ ቤቶችና ካፌዎች፣ ሱቆችና መጋዘኖች፣ የፀጉር አስተካካዮች፣ የልብስ ስፌት ቤቶች እንዲሁም የከሰልና እንጨት መሸጫዎች ይገኙበታል። እንደ ዘገባው ከሆነ የስደተኞች መጠለያው የካምፕ አመራሮች የሆኑት የጽንፈኛው ህወሓት ካድሬዎች ተጎጂዎችን በካምፑ ማዕከል አዳራሽ በመሰብሰብ ለ3 ተከታታይ ወራት የሚቆይ 500,000 የሱዳን ፓውንድ ክፍያ እንዲፈጽሙ አሊያም ወደ ትጥቅ ትግል እንዲገቡ ካልሆነ ግን አካባቢውን ለቀው እንዲወጡ በማስገደድ ላይ ይገኛሉ። ይህንን አስገዳጅና ስደተኞችን የማሰቃየት ተግባር በግንባር ቀደምትነት እየመሩት ያሉት አዳዲስ የአካባቢው አመራሮች የሚከተሉት መሆናቸውም ታውቋል። ሰለሞን የተባለ ዋና አስተዳዳሪ፣ ነጋሲ የተባለ ምክትል ዋና አስተዳዳሪና ወሉ ወድራያ የተባለ በኡምራ ኩባ የስደተኞች መጠለያ የንግድ እንቅስቃሴዎችን በመቆጣጠር ስደተኞችን እያሰቃየ የሚገኝ ዋና ተዋናይ መሆናቸው ተገልጿል። የተለያዩ የሰብአዊ መብት ተሟጋች ድርጅቶች በሁለቱም ክልሎችና አካባቢዎች እየተፈጸሙ ያሉ መሰል ሰብአዊ መብት ጥሰቶች በቅርብ እየተከታተሉ መሆኑን እየገለጹ ይገኛሉ። በትግራይ ክልል የግዳጅ እገታና አፈናው ቀጥሏል ሲሉ ከሞት ያመለጡ ወጣቶች ገለጹ። በትግራይ ክልል ውስጥ የሚንቀሳቀሰው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ድንጋጌዎችን ወደ ጎን በመተው በሲቪሉ ማህበረሰብ ላይ መጠነ ሰፊ የኃይል እርምጃና የግዳጅ ምልመላ እያካሄደ መሆኑን ከአካባቢው የሚያመልጡ ወጣቶች በምሬት በመግለጽ ላይ ይገኛሉ። በክልሉ የሰፈነውን ወቅታዊ ሁኔታ የጨለማና የፍርሃት ድባብ ሲሉ የገለጹት እነዚህ ወጣቶች የቡድኑ መዋቅር ህዝቡን ለማንበርከክ እጅግ ዘግናኝ የሆኑ መመሪያዎችን በተግባር እያዋለ መሆኑን ይፋ አድርገዋል። ከኢቲቪ ትግርኛ ጋር ቆይታ ያደረጉና ከሞት ቀጠናው አምልጠው ህይወታቸውን ያተረፉ ወጣቶች እንደተናገሩት በክልሉ እየተፈጸመ ያለው ድርጊት የወጣቶችን መብት ሙሉ በሙሉ እየገፈፈ ነው ብለውታል። ታጣቂዎች ወጣቶችን ከእናታቸው እቅፍና ከቤተሰቦቻቸው መሃል በኃይል እየነጠቁ በመውሰድ ላይ ይገኛሉም ተብሏል። ይህ አፈና ለውትድርና ማሰልጠኛ ብቻ ሳይሆን ወጣቶቹን ለተለያየ ድብቅ የፖለቲካና የኢኮኖሚ ጥቅሞች ማለትም ለንግድ ማገቻነት እየዋሏቸው መሆኑን ምስክሮቹ አጋልጠዋል። ይህ አሰራር በክልሉ የሚገኙ ወላጆችን ለከፍተኛ የስነ ልቦና ስብራትና የዕለት ተዕለት ስጋት እየዳረገ ሲሆን ወጣቶችም የወደፊት ተስፋቸውን አጥተው መሰደድን ብቸኛ አማራጭ እንዲያደርጉትም አስገድዷቸዋል። ወጣቶቹ እንደሚሉት የዚህ አይነቱ አስገዳጅ የአራዊት ህግ መተግበር የፌዴራል መንግስትና የህወሓት አመራሮች የተፈራረሙትን የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነው። ስምምነቱ ለክልሉ ነዋሪዎች ሰላምና መረጋጋትን ያመጣል ተብሎ ቢጠበቅም በተግባር ግን በህወሓት ታጣቂዎች የሚፈጸመው ግፍ አልበረደም። ከዚህ እኩይ ተግባርና የሞት ቀጠና አምልጠው የወጡት ወጣቶች በክልሉ የቀረው ሚስኪን ህዝብ እየደረሰበት ያለው መከራ ለመቀልበስ መላው የኢትዮጵያ ህዝብና የዓለም አቀፉ ማህበረሰብ ይህንን አስነዋሪ ድርጊት በአንድ ድምጽ ሊያወግዘውና ሊታገለው እንደሚገባ ጥሪያቸውን አስተላልፈዋል። ሳህለወርቅ ዘውዴ አዲሱ ዓለም አቀፍ ሹመት በተባበሩት መንግስታት ድርጅት ልዩ ተልዕኮ ተሰጣቸው። የቀድሞዋ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ ከፍተኛ ኃላፊነት ተሰጥቷቸዋል። የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ የተመደቡት በምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂካዊ ግምገማ እንዲያደርጉ ሲሆን ዋና ተግባራቸውም ተቋሙ ለአካባቢው ቀውሶች በሚሰጠው ዘገምተኛ ምላሽ ሳቢያ የሚነሱበትን ትችቶችና የአሰራር ክፍተቶችን መመርመር ነው። ይህንን ከባድ አህጉራዊ አደራ ለመወጣት የያዝነው የሰኔ ወር እንደተጠናቀቀ በቀጥታ ወደ ስራቸውም ይገባሉ። ወይዘሮ ሳህለወርቅ ስራቸውን ከመጀመራቸው በፊት በመጀመሪያ ወደ ኒውዮርክ በማቅናት ከጸጥታው ምክር ቤት አባላት ማብራሪያ የሚቀበሉ ሲሆን በመቀጠልም የተቋሙ ዋና መስሪያ
ቤት ወደሚገኝበት ሴኔጋል ዳካር በመጓዝ ከከፍተኛ አመራሮች ጋር ይወያያሉ ተብሎም ይጠበቃል። ለቀድሞዋ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ ይህ ታላቅ ኃላፊነት ሊሰጣቸው የቻለው ቀደም ሲል በሴኔጋል፣ ማሊ፣ ጊኒና ኬፕ ቬርዴ የኢትዮጵያ አምባሳደር በመሆን ባገለገሉበት ወቅት ስለ ቀጠናው ባካበቱት የላቀ እውቀትና ሰፊ ግንዛቤ መሆኑም ተገልጿል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ሩብ ዓመት 105.5 ቢሊዮን ናይራ የሚያወጣ ነዳጅ ለቶጎ ላከች። ናይጄሪያ እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ሩብ ዓመት ብቻ 105.5 ቢሊዮን ናይራ የሚያወጣ ነዳጅ ለጎረቤቷ ቶጎ መላኳ ታውቋል። ሀገሪቱ ከነዳጅ በተጨማሪ ከፍተኛ መጠን ያለው ዲሴል፣ የጄት ነዳጅና ሌሎች የተጣሩ የነዳጅ ምርቶችን ወደ ቀጠናው የላከች ሲሆን ይህም ናይጄሪያ በምዕራብ አፍሪካ የነዳጅ ገበያ ላይ ያላትን ተጽዕኖ እያሳደገች መምጣቷን ያሳያል። ይህ አዲስ ክንውን በምዕራብ አፍሪካ የነዳጅ ንግድ ታሪክ ላይ ትልቅ ለውጥ የመጣበት ምዕራፍ ተደርጎም ተወስዷል። ምክንያቱም ናይጄሪያ በሀገር ውስጥ ያለውን ሰፊ የነዳጅ ፍላጎት ለማሟላት ከዚህ ቀደም ከፍተኛ መጠን ያለው ነዳጅ ከቶጎ ታስገባ የነበረ ሲሆን አሁን ግን የዳንጎቴ ነዳጅ ማጣሪያ በከፍተኛ ደረጃ ስራ መጀመሩን ተከትሎ ሀገሪቱ ራሷን ችላ ወደ ውጭ መላክ ወደ መቻልም ተሸጋግራለች። የዳንጎቴ ማጣሪያ ድርጅት እንዳመላከተው በናይጄሪያ ወደቦች ላይ የሚጠየቀው ከፍተኛ የውስጥ ቀረጥና የቁጥጥር ወጪዎች ነዳጅ አከፋፋዮችና ነጋዴዎችን እየገፋቸው ይገኛል ብለዋል። በዚህ ምክንያት እንደ ቶጎ ዋና ከተማ ሎሜ ያሉ የባህር ማዶ ወደቦች ነዳጅን አከማቸው መልሶ ለማሰራጨት ለነጋዴዎች ይበልጥ ሳቢና አዋጭ አማራጭ እየሆኑ መጥተዋልም ተብለዋል። ቡርኪና ፋሶ የአውሮፓ ፓርላማን ውሳኔ ኒዮኮሎናሊስት ጣልቃ ገብነት ስትል ኮነነች። የቡርኪና ፋሶ ወታደራዊ መንግስት በሀገሪቱ ውስጥ ያለውን የሲቪል ነጻነት ገደብ በመተቸት የአውሮፓ ፓርላማ ያሳለፈውን የውግዘት ውሳኔ አጥብቆ ኮንኗል። ወታደራዊው የቡርኪና ፋሶ አስተዳደር ድርጊቱን በሀገሪቱ የውስጥ ጉዳይ ላይ የተደረገ የኒዮኮሎናሊስት ወይም አዲሱ ቅኝ ግዛት ጣልቃ ገብነት ሲል ኮንነውታል። የቡርኪና ፋሶ ባለስልጣናት የአውሮፓ ህብረት ቡርኪና ፋሶ በአሁኑ ወቅት ያለችበትን የደህንነት ስጋቶችና አማጺ ቡድኖችን ለመዋጋት እያደረገችውን ያለውን መሻሻል ሙሉ በሙሉ ወደ ጎን መተውን በክስ መልክ አቅርበዋል። እንደ ወታደራዊ መንግስት ገለጻ በአሁኑ ወቅት በሳህል ቀጠና ላይ ለታየው አለመረጋጋት ዋነኛው መንስኤ እንደ አውሮፓውያን አቆጣጠር በ2011 ኔቶ በሊቢያ ላይ ያደረገው ወታደራዊ ጣልቃ ገብነት ነው ይላሉ። ይህ ጣልቃ ገብነት በቀጠናው ላይ የሽብርተኝነት መስፋፋት እንዲፋጠን ትልቅ አስተዋጽኦ ማድረጉም የቡርኪና ፋሶ መንግስት ይሞግታል። የቡርኪና ፋሶ መንግስት በሀገሪቱ ውስጥ የሰብአዊ መብት ጥሰቶች፣ የዘፈቀደ ስርዓቶችና የሚዲያ ጭቆናዎች አሉ ተብሎ የተሰነዘረውን ወቀሳ ሙሉ በሙሉ ውድቅ አድርጎታል። እነዚህ የቀረቡት ክሶች የተሳሳተ መረጃን መሰረት ያደረጉና በአይዲዮሎጂያዊ ያድሎ የተሞሉ ናቸው ሲል የሀገሪቱ መንግስት አክሎ ገልጿል። በቬንዙዌላ ከፍተኛ ጉዳት ያደረሰ ድርብ ርዕደ መሬት ተከሰተ። በቬንዙዌላ በደረሰ ከባድ የመሬት መንቀጥቀጥ አደጋ ቢያንስ የ32 ሰዎች ህይወት ሲያልፍ 700 ሰዎች ቆስለዋል። በቬንዙዌላ የአስቸኳይ ጊዜ አዋጅ የታወጀ ሲሆን 7.2 እና 7.5 በሬክተር መጠን የተመዘገቡት ሁለት የመሬት መንቀጥቀጥ አደጋዎች መድረሳቸው ተከትሎ ቢያንስ የ32 ሰዎች ህይወት አልፏል። ርዕደ መሬቱ በተለይም በዋና ከተማዋ ካራካስ ከፍተኛ ጉዳት ካደረሰ በኋላ ከፍተኛ የነፍስ አድን ስራ እየተካሄደ ይገኛል። የዩናይትድ ስቴትስ ኦፍ አሜሪካ የጂኦሎጂካል ሰርቬይ አደጋው ከፍተኛ ጉዳት ሊያደርስ የሚችል ነው ሲል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የመሬት መንቀጥቀጡ ከ100 ዓመት በላይ ከታዩት እጅግ ኃይለኛ ነው በማለት ከፍተኛ ቁጥር ያላቸው ሰዎችን ለሞት ዳርገዋል ብለዋል። የአሜሪካው የውጭ ጉዳይ ሚኒስቴር ዋና ጸሐፊ ማርኮ ሩቢዮ የነፍስ አድን ቡድኖችን የሕክምና ድጋፍና ሰብአዊ እርዳታን ወደ ቬንዙዌላ ዋሽንግተን እያሰማራች ነው ሲሉም ገልጸዋል። ማርኮ ሩቢዮ በኤክስ ላይ ባጋሩት መልእክት ልባችን ዘመዶቻቸውን በሞት ካጡ ከተጎዱትና ደፋር የነፍስ አድን ሰራተኞች ጋር ነው ሲሉም አክለዋል። የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ በማህበራዊ ሚዲያ ላይ ባስተላለፈችው መልእክት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በማመስገን ከቬንዙዌላ ባለስልጣናት ጋር የማያቋርጥ ግንኙነት ሲያደርጉ ነበር ብላለች። ፕሬዝዳንቷ በፌስቡክ ባሰራጨችው መግለጫ የአሜሪካ መንግስት ለቬንዙዌላ ድጋፍና አጋርነት መስጠቱንም አክላለች። ኢራን በሆርሙዝ ሰርጥ ለሚያልፉ መርከቦች ማሳሰቢያ ወጣች። በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች ሁሉ ለደህንነታቸው ሲባል መጠቀም ያለባቸው በኢራን በተፈቀዱ ቦታዎች በኩል እንደሆነና እንቅስቃሴያቸውም ቀድመው ማሳወቅ እንዳለባቸው የኢራኑ እስላማዊ አብዮታዊ ዘብ አስታውቋል። ዘቡ ይህንን መግለጫ ያወጣው በሆርሙዝ ሰርጥ ላይ አዲስ የመርከቦች መተላለፊያ መስመር መከፈቱን የሚያመላክቱ ዘገባዎች መውጣታቸውን ተከትሎ ነው። ለወራት መተላለፊያ ተው ለቆዩት መርከቦች ተከፈተ የተባለው መስመር ተቀባይነት የሌለው ሙሉ ለሙሉ ለመርከቦች አደገኛ ነው በማለትም ዘቡ አስጠንቅቀዋል። የኢራን አብዮታዊ ዘብ ባወጣው መግለጫ በሆርሙዝ ሰርጥ በኩል ለማለፍ የተፈቀደበት መስመር በኢራን እስላማዊ ሪፐብሊክ የተገለጸው ብቻ መሆኑን በመግለጽ መርከቦቹ ቻናል 16 በተባለው መስመር በኩል ብቻና ከኢራን ጦር ኃይል ጋር በመነጋገር መሆን እንዳለበትም አሳስበዋል።
ረቡዕ ዕለት የሆርሙዝ ሰርጥ ተጎራባች የሆነችው ኦማን ለረጅም ጊዜ መውጣተው የቆዩ መርከቦችን እንቅስቃሴ ለማቀላጠፍ አዲስ የባህር መስመር መክፈቷን አሳውቃ የነበረ ቢሆንም የኢራኑ አብዮታዊ ዘብ ግን በመግለጫው ስለ ኦማን አዲስ የባህር ላይ መስመር በቀጥታ ያለው ነገር የለም ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ